አሁን ወደዚህ ከመጣሁት ወደዚህ መጥቼ ለማውራት የፈለኩት ነገር ሁሉም በኮንጎ ያወራል። እንትኑ እንደነበረ ነው ውስጥ ሚስጥሩን እናውቀዋለን። ያ እንደነበረ ነው። ሆኖም ግን ሰው ቋንቋውን ያወራል። በቋንቋው ያወራል። ቋንቋ አይከለከልም። ኦሮምኛ ቋንቋ በኦሮምኛ ቋንቋ ያወራል። አማርኛ ቋንቋ በአማርኛ ቋንቋ ያወራል። ወላይታ ቋንቋም ወላይታኛ ቋንቋ በወላይታኛ ቋንቋ ያወራል። ግን የመግባቢያው ቋንቋ ምንድነው? አማርኛ ነው። ሁሉንም የሚያግባባ ማለት ነው። ግዴታ አማርኛ ካላወቀ አማርኛ ግዴታ ለምን አላወቅም ተብሎ አይከለከልም። ኦሮምኛ ካላወቀ ለምን ኦሮምኛ አላወቅም ተብሎ አይከለከልም። ኦሮምኛ ቋንቋ የሚችለው ሰው ግዴታ ለምን አማርኛ አትችልም ተብሎ በአማርኛ ብቻ ካላወራ ተብሎ አይከለከልም። ሁሉም በየቋንቋ ትግረኛ ቋንቋም እንደዛ፣ ወላይተኛም ቋንቋ እንደዛ 86 ብሔር ብሔረሰብ አለ። ሰላቶንና ምንድነው እነሳ ሳያካትት ይመስለኛል። ሻናሻና ሰላቶን ሳያካትት 86 ብሔር ብሔረሰብ አለ። ከነሱ ጋር 88 ብሔር ብሔረሰቦች አለን ማለት ነው። በኢትዮጵያ ላይ እነኚህን ለምን በቋንቋ በሌላ ቋንቋ ለምን አታወሩም ተብሎ በዚህ በመግባቢያ ቋንቋ ለምን አታወሩም ተብሎ አይከለከልም። በቋንቋቸው የውስጥ ተግባራቸው የውስጥ ስራ እኛ እየለፋንበት ያለነው ነገርም እንደዛው በቋንቋው ነው የሚተላለፈው ልል ፈልጌ ነው። ሚስጥሩ ያ ነው። ማነው እቤት ውስጥ ሆኖ ከበር ውጪ ላይ የሚመለሰው የሚለው ደግሞ ቅድም ተግባብተንበት ማለት እቤት ተቀምጦ እቤት ያሉትን በር ላይ ቆመ እቤት ውስጥ ያሉትን አስበጥብጥ የሚባለው ነገር ተስማምተን ተግባብተናል። ሚስጥሩ ያ ነው። ሚስጥሩ እንደገባ ነው። ግን ሆኖም ደግሞ ያ መነሻው ከቤት ውስጥ ያለው ነው የሚነሳው ማለት ነው። ያ ደግሞ ምንድነው? ሰፈርህ አሁን ሰፈር ላይ አለ። ሰፈር ላይ በአማርኛ የሚናገር ራሱ በአማርኛ ያወራ ከፈለገው ውጪ በር ላይ ያለውን በአማርኛ ያወራ። ራሱ ቤት ውስጥ ያለው ራሱ በኦሮምኛ ካወራ ውጪ ያለው በኦሮምኛ ወይ በአማርኛ ማውራት ይችላል። ሁለቱም ቋንቋ መቻል አለበት። በሩ ላይ ያለው ሰውዬ ማለት ያ አፈጉባኤ ማለት ነው። አፈጉባኤ አፍ የሌላት እንዳይባል አቅም ግንባታም አቅም የሌላት ሳይሆን ከቤት ውስጥ ያለው ሲያወራ ስማ ብሎ የሚናገረው ከውጭ ደግሞ ተቀብሎት እንደዚህ ተብሏል ብሎ ወደዛ አሁን ፍርድ ቤት ስትሄድ ወይ እስረኛ እዚህ ቁጭ ብሎ አከሌን ጥራ ሲለው አከሌዋም ይላል። በር ላይ ያለው ደግሞ አከሌ ትጠራለህ ትለውና ይሄ ለምሳሌ ያኛው አማራ ሊሆን ይችላል የታሰረው። ቤት ውስጥ ያለው ኦሮሞ ፍርድ ቤት ወይንም ዳኛው በር ላይ ያለውን ፖሊስ አባላንጋም ሊሆን ይችላል። ፖሊሱን እከሌን ጥራልኝ ይላል። አከሌን አዋሚ ይላል። በሩ ላይ ያለው አከሌ ትጠራለህ፣ አከሌ ትጠራለህ ትሎና ይሄ እንደተለመደው ነው። ከተቻለ ቋንቋ የማይችል ሰው ስላለ ማለት ነው። እና በአማርኛም ስትሄድ በራስ ቋንቋ ልትፈርድ ትችላለህ፣ ልትሰጥ ትችላለህ። ያን ፍርድ ደግሞ ጠፋች። ያን ፍርድ ደግሞ ያንተ አማርኛ ቋንቋ ሊመጣ ይችላል። ያንተን አማርኛ ቋንቋ የማይችል ሰው ደጅ ከመጣ
አማርኛም ኦሮመኛም አማራው ኦሮመኛ ተምሮ አማርኛም ኦሮመኛም የሚችል ሰው ሁለቱንም የሚችል ሰው አስተረጉምልሃል በር ላይ ሆኖ ማለት ነው። እና ያ ምንድነው ረዳትህ ማለት ነው። ሹፌር ያለ ረዳት መኪና አይነዳ ስልህ ሹፌር እንደፈለገ መንዳት ይችላል። ያም እንደዛ ነው። ቤት ውስጥ ቁጭ ብሎ ማንኛውንም ማዋራት ይችላል። ግን ረዳት ያስፈልጋል። ካስፈለገ ወይ ሴት ልትሆን ትችላለች ወይ ወንድ ሊሆን ይችላል ረዳቱ። ይሄን አይከለከልም ለማለት ፈልጌ ነው። አንድ ሁለተኛ ነገር ደግሞ በአማርኛም እንደፈለገ በኦሮምኛም እንደፈለገ ስላለ ይሄ ልምዱ ከየት ነው የመጣው ብለህ ብትጠይቀኝ ጥንት ያለ ነው። ጥንት አባቶቻችን ቅድማቶቻችን የሚያሳልፉ እኛ አርበኞች ነን። በአድዋ 00 የቆምን ጀግናዎች ነን። ያንንም ስላለ ነው። አሁንም ጥንት ስላለ የጥንቱ ቦታውን ስለማይለቅ ምንም ሺህ ብትንጫጫ ሺህ ብትወቀስ ሺህ ብትወቀጥ ተርባ ቢንጫጫ ባንድ ሙቀጫ ይላል። ሺህ ቢንጫጫ ከቦታው ምን አለች ድመት መቶም አለቡ 80 ከገሌ አላለፈም ማለች ነው። በኦሮምኛ ልለው እችላለሁ ስለሚያውቁት በአማርኛ ላውራ ነው እንደጀመርኩት እና ይሄ እንደነበረ ነው ይቀጥላል። አሁን ወደዚህ አጀንዳ የመጣሁት አንደኛ ነገር አሉ ሴቶችም ወንዶችም ማዘሪያውን ቁጭ ብላ እንደኔ ናት። ፋዘሬም በስነ ስርዓቱ እንደዛው እንደኔው ለምን የኔ እናት እንደውም የኔ እናት ሰው ቢኖራትና ቀደም ብሎ የሚጠብቃት ቢኖር ኖሮና እንደሌሎቹ ጎጆ ቀላሾች ጎጆ ቀልሳ የምትቀመጥና ቁጭ ብላ ሰው የምታስተናግድ ቢሆን ኖሮ እኔ አሁን አልጨነቅም አልታገልም እንደዚህም አልቸገርም ነበር። ወይ የኔ አባት እንደዛ አንቸጋገርም ነበር። ችግር ሆኖ ምንድነው ሰው ያስፈልጋል ለካ። እኔ እንደዚህ ካይነት ነገር አላውቅም። በጣም ከባድ ነው ለካ በጣም ከባድ ነው። አሁን ነው ይገባኝ። አንደኛ ነገር ይሄን ማውራት የምፈልገው እንደዚህ የምትቸገሩ ልጆች ካላችሁ ድንገት የኔን ካያችሁ የሚቸግራችሁ ከሆነ ስለምታዳምጡት ከብዙ ችግር እንደሚያቃልል ስለማውቅ ቀለል አድርጋችሁት ራስህ ቀለል አድርገህ ራስን ያዝ። ትሪት አድርግ፣ ወኪድ ሻውሰድ ይላቀቃል። ራስን ብቻ ፍሪ አድርግ። አንደኛ ነገር ድህነት ወይም ገንዘብ ሊያሳጣ ነው። እሱ ነው ህመም የሚሆን እሱ ነው ከጓደኞች ከሰውን በታች ሊያደርግ። ወደ ስራ ቶሎ ፈጥና ወደ ስራ ገባ። ዝም ብለህ ቀን ስራን ስራ። ሰው ያይሃል አያይህም አይባልም። ሰው ያውቃል አያውቅም አይባልም። ግን ፈጣሪን ለምን ዝም ብለህ እየለመንክ የእግዚአብሔርን ኃይል ላክልኝ በል። አንዳንዶች ነገሩን በዛ ውስጥ በአይን እይታና በጆሮ የሚገባውን ነገር ያስወጣል። ውስጥ ያለውን ነገር ከሰው እንትን የሚልን ነገር ሰብሮ ያወጣል። አብዛኛው እኔ የምለቀው እንደዚህ ብታየው መልካም ነው። ችግሩ ሁሉን እንዲለቅ እንዲያላቅቅ ነው አብዛኛውን ማለት ነው። እኔ አሁን ከኔ አልፎ በፊት የነበሩትን እያየው ስለሆነ እነሱ ደግሞ የሆነ ነገርን አውርቶ እንትን ሲሉ እኔ ጋር ሲደርስ እላለሁ፣ አስተነፍሳለሁ። ደግሞ እነሱን በልጬ ሲሄድ እኔ ደግሞ የራሴን ይኸው እንደዚህ ነገር ሁሉም እንዳይቸገር እዚህ ራሱን የሰቀለ ልጅ እስከዛሬ እኔ ውስጥ ያለቀ በጣም ያ ልጅ ሰላም ብሎኝ እንዳለፈ
እሺ ብሎኝ እራት ሊበላ ቢመለስ ከኔ ጋር ተመልሶ ቢሆን ህይወቱን አያጣም። እርግጠኛ ሆኜ ነው የማወራ። ችግሩ ሁሉ ይቃለለትና ይጠፋ ነበር። እቤቱ ደረሰ፣ አበሳጨው፣ ወጣ፣ ቻው። እና ማለት የምፈልገው ነገር ዛሬ ውሎ ምን ነበረ? ከአለቃዬ ጋር ወጣን። ባንክ ቤት ብር ልወስድ ልሄድ ነውና መሬት ገዝቼ ለዛ ልክ ነው 50,000 ብር ላንተ ልስጥ በአካውንት 50,000 ብር ነው ላውጣ 100,000 ብር ነው ማውጣውና ከ50,000 ብር በላይ አታውጣም ስለሚባል ላውጣ ብሎኝ እሺ በአካውንት ላይ ያስገባ አወጣን። ከዛ ግን አንዳንዴ ተንኮል አያስፈልግም ብያለሁ። እንደዚህ አይነት ነገር ጭንቀት የሚይዛችሁ ልጆች ካላችሁ ተንኮል ውስጥ እንዳትገቡ። ተንኮል አያስፈልግም። እሱ ጋር ተንኮል አለ። አሁንም አልለቀቀውም። እኔ ሄድኩኝ የባንክ ቤት በር ላይ ቁጭ ብላ የምትጽፈው ልጅ ጻፊ አላት። እሷ ቆማ ነበረ። ወንበሯ ዝም ብሎ ነው። ሄጄ ቁጭ አልኩ እሷ ወንበር ላይ። ስልክ ተደወለ። ወደዛ ሄደ። ስልክ እስኪደውል መቆም በቃ እንትን ከዛ ስልኩን አዋርቶ መጣ። ሲመጣ ነው ወንበሯ ላይ ቁጭ ብዬ ነበር። ስልክ ተደወለልኝ። የተጻፈውን ይዞ ሄደ። ወደዛ እንትና ሰጠ። ተመልሶ መጣ። እኔ ደግሞ የኔንም አጽፏል መስሎኛል። ተደውሎልኝ ማዘረኝ እያወራው ስለሆነ የኔንም አጽፏል መስሎኝ ሄድኩኝ። ሲሄድ ምን ያደርጋል? ቀጥታ እዛ ደርሶ የራሱን ብቻ ነው ወደ እኔ አላስተላለፈም። እኔ የምሄደውም ለሱ ነው። ተመልሶ መጥቶ እኔ የተቀመጥኩበት ወንበር ላይ ተቀመጠና እኔ ደግሞ ውስጥ ገብቼ ሂድ አውጣ ብሎኛል። የኔም ማለት ነው ለኔ ያስተላለፈው። ሄጄ ሳሳይ የለም ባዶ ነው። እንዴ ብዬ ተመልሼ ስመጣ ወንበሩ ላይ እንዴ የት አለ ያስወጣኸው? ቆይ አለኝ። ከዛ ወንበር ላይ ተነሳ። ልጅቷን ዞር በይ ብሏት እኮ ነው። ልጅቷ ነበር የተቀመጠችው። እኔ ስነሳ ቁጭ ብላለች። አይ ከዛ እኔ አስተላለፈ። እንደገና ተመልሶ አጽፎ ምን ብሎ አወጣውለት ሰጠሁት። ኪስ ውስጥ አድርጓል። ተንኮል ነው። ለወንበሩ አይደለም እያወራ ያለው ተንኮል ነው። ልጁ ሰውየው የሚሄደው ሊፈልግ ነው። አክቱ ሁሉ በቃ የመጥመድ አለ አይደል? የመበቀል አካሄድ የሚያስመስል ነገር ኪሱ ውስጥ አድርጋለኝ ብሩን። እንዴ ለምን አውጥቼ ለአንተ ልሰጥ አይደል? 50,000 ብር አወጣውለት። እንካ በኪሱ ውስጥ አድርግ ያዘው። መጀመሪያ ኪሱ ውስጥ አስገባና ስጠኝ አለኝ። እኔ ኪሴ ውስጥ አድርጌለት ከኪሴ ውስጥ አውጥቼ ብድር ነው እንደሰጠኝ። አይ እኔ እንደዚህ አይነት ሴራም አላውቅም፣ ባህልም አላውቅም። የኦሮሞ ልጅ ነኝ። እንደዚህ አይነት አደን ነው የለንም ማለት እንደዚህ አይነት ባህል የለንም። ሰው ገንዘብ ከባንክ ሲወጣ እንካ ይኸው አወጣለት አይደል? በእንትን ወደ ቡክ አስተላለፈ። እንካ አወጣለት እንካ ነው አይደለ? ኪስ ውስጥ አድርግ አስገብተህ ኪስ ውስጥ እንካ የሚባል ነገር አላውቅም፣ አይታየኝም። ከዛ አይ እንደዚህ አላውቅም እኔ ኪስ ውስጥ አድርገው ኪስ ውስጥ አደረገው። ያዘ፣ ከፈተ ኪሱን። ይሄንም ክፍት ዝጋ፣ ይሄንንም ዝጋ፣ ይሄንንም ዝጋ። ወስደን ወደ ከንግድ ባንክ ወደ ጸደይ ባንክ ስንሄድ ጸደይ ባንክ አስገባን። መንገድ ላይ ደርሶ ከባስ ስንወርድ ከፈተው። ይሄንን ማስቆልፍ ይጠፋባል። ሰውዬ ያማል እንዴ? አብረኸኝ የምትሄደው እኮ እስከ ደህንነት ጭምር እንድጠብቅ ነው አይደለም? ገንዘብ ይሄን ገንዘብ ጥለህ እኔንም ስም ታጠፋለህ፣ አንተም ትጎዳለህ። 10,000 ብር ነው የሚጠለው ባንዴ በስለታሸገ ማለት ነው። እኔ ደግሞ ደህንነትንም ጭምር ነው እየጠበቅኩት ያለሁት። በልክተት ብዬ በልዝጋ አዘግቼ እንደ ሕፃን ልጅ ይሄንንም ተው እያልኩት አድርሰን አስገብተን ወጣን። ሁለተኛ ነገር ከዛ ወጥተን ስንመጣ ደግሞ ምሳ ካልበላን ምሳ ሰዓት አልፎብናል። ምሳ ካልበላን ሽሎ ቤት ገባን። እሺ ጋበዘኝ። እዛ ቤት ደግሞ አይ ምስጢር ለማውራት ነው። አሁን ስለምሳ ስለምናምን ነው አይደል? እዛ ቤት ደግሞ የማንፈልገው ቤት ነበረ። ይሄ ቤት ገጠር ቢሆን አቋርጬው ነበር። ገጠር ቢሆን እንደዚህ አይነት ቤት ከገባ
እርግጠኛ ሆኜ የማወራው ራስ ላይ ፍርድ ወስን ነበር። እኛ ወታደር ስለሆንን የሆነ ነገር ቢሆን